መጽሐፍ ቅዱስ አውጡና አንድ አንብቡልኝ። ቆይ አውጡ የእግዚአብሔርን ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ብቻ አንብበን ጨርስ። ሻታ ካቫራዶስ ሴኬቴ ያገኘኝ ሰው ቢያነብልኝ ደስተኛ ነኝ። አላገኛችሁም? እኔ ላውጣው እንዴ። በነጋው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የሚያስታግስ አይደለም። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የሚያስወግድ ነው። አሜን አሜን። የዳነ ነው በኢየሱስ ደም ነው። ይሄ የመልእክቴ ዋና ሐሳብ ነው። የዳነ ነው በኢየሱስ ደም ነው። በኮርማ አይደለም፣ በፍየልም አይደለም፣ በፋኖስም አይደለም፣ በምንም አይደለም። የዳነ ነው በናዝሬቱ በኢየሱስ ክርስቶስ ደም። በደሙ ዋጅቶ የራሱን አደረገ። አረ አሜን አሜን አሜን። በደሙ ገዝቶ የራሱን አደረገ። ጮና እኔ የኢየሱስ ነኝ ባባ። ድገመውና እኔ የኢየሱስ ነኝ በለው። ኢየሱስ ጌታ ነው። ዮሐንስ የሚያስወግድ የእግዚአብሔር በግ ብሎ የተናገረበት አንድ ነገር አለ። ከኢየሱስ በፊት ስለ ኃጢአት በጣም ብዙ በጎች ታርደዋል። ከኔ ጋር ናችሁ? ለኃጢአት መስዋዕት ይሆናሉ የሚለው ነገር በጣም ብዙ ነገር፣ ኮርማ፣ ጥጃ፣ ፍየል፣ ፋኖስ፣ የተለያየ ነገር መስዋዕት ተደርጓል። ነገር ግን ኃጢአታችን ሊያስተሰርይ ፈጽሞ ሊያስወግድ ዘንድ አልተቻለም። የተወገደው በማን ካልከው በኩር የሆነው በኢየሱስ ደም ብቻ። አሜን አሜን። ከኢየሱስ በፊት አልተሞከረም አይባልም። በብሉይ ኪዳን በአሮን ክህነት ጊዜ በጣም በተለያየ ጊዜ በተለያየ ካህናቶች ላይ ተሞክሯል። ግን ሊያጸድቃቸው ኃጢአታቸው ፍጹም ሊያደርግ አልቻለም። በአብ ዘንድ እንዲቆሙ ዘንድ አልተቻለም። በኢየሱስ ግን ተችሏል። ጮና በኢየሱስ ይቻላል በለው። ድገሞና በኢየሱስ ተችሏል በለው። ዓለም ዛሬ አራተኛው ቀን የምናከብረው ሚያዝያ 4 የምናከብረው ስጋ ስለምን በላ አይደለም። እኛ ከድቅድቅ ጨለማ ወደምንደነቅ ብርሃን ነው የወጣነው። አረ አሜን አሜን አሜን። አባት የሌለው ልጅ አባት ያገኘበት ነው። ወንድም የሌለው ልጅ ወንድም ያገኘበት ነው። ለዚህ ነው በመስቀሉ ጣር ወልዶልናል። ከኔ ጋር ናችሁ? ኢየሱስ ጌታ ነው። አጠቅብል ያለው ሰው አባት አለ ብለው በለው አባት አለ ብለው ይሄ አባት ብለው ሁኔታ አይቶ ብለው የሚቀርብ አይደለም ብለው የሚቀርብ አይደለም ብለው ቢሞላም ብለው ቢያንስም ብለው እሱ ካንተ ጋር ነው በለው እሱ ካንተ ጋር ነው በለው። ብቻውን ያድናል። ይሄኛው በግ የሚያስታግስ ሳይሆን የሚያስወግድ ነው። ይሄኛው ደም ከኮርማ ከፍየል ከፋኖስ የሚለይበት አንድ የኢየሱስ አመጣጥ የሚለየው አንድ ነው። አስወገደልን። የኃጢአት ዕጣ ተሰረዘ። አንደኛ ጴጥሮስ መጽሐፍ አውጣልኝ ምዕራፍ 1 ቁጥር 18 ሊጨርስ ነው። ሊጸልይ ስለሆነ እንደው ነቢያቶች በጣም ሞልቷል። መልእክት እየተቀበሉ እንደው ቢጸልዩ ደስተኛ ነኝ። ክብር ለኢየሱስ ይሁን። አሜን አሜን። አንደኛ ጴጥሮስ መጽሐፍ አንደኛ ከአባቶቻችሁን ከወረሳችሁ ከከንቱ ኑሯችሁ በሚያልፈው በብር ወይ በወርቅ በብር ወይ በወርቅ ሳይሆን ነውርና እርፍ እንደሌለው እንደ በግ ደም በክብር በኢየሱስ ክርስቶስ ደም እንደተዋጃችሁ ታውቃላችሁ። ክብር ለኢየሱስ ይሁን። የተዋጀነው በኢየሱስ ደም ነው። መዋጀት ማለት በዋጋ ገዝቶ የራሱ ማድረግ። አሁን እኛ
የአደላሞቴ መሆን አንችልም። የቦረንትቻ መሆን አንችልም። የሆነ ሰዎች ስም ሰዎች የሰጡት 20 30 በሚከበረው ላይ ልንሆን አንችልም። ምን ሆነው በደሙ ገዝቶ ነው። አባት የሆነው ደሙን አፍሶ ነው። ዋጋ ከፍሎ ነው። ክብር ለኢየሱስ። አጠገብ ያለው ሰው እንዲገፋ አድርገው ነው ደላላ አውጣ በለው። በልበል ተናገር። ደላላ አውጣ በለው። የሞተልህ በለው። ጻድቃን አይደለም በለው። የሞተልህ በለው። መልአክ አይደለም በለው። የሞተልህ በለው። ስጋ ለባሽ አይደለም በለው። የሞተልህ በለው። የናዝረቱ ኢየሱስ ነው። ጩና አመን ካልከው ነገር ይጸደቀ። ኢየሱስ ጌታ ነው። ይኸው እንደ አባቶቻችንም አይደለም አለ። አባቶቹ ሞከሯ። ከኔ ጋር ናችሁ? በኮርማ በፋኖ በፍየል በምናም ተሞክሯል። እኛ አልተሞከረንም። ደሙ በመስቀል አፍሶ አድኖናል። ለዚህ ነው ጸድቀናል ብለን አፋ ሞልተ ኢየሱስ ያድናል የምለው። ሃሌሉያ። በአደባባዮች ወተን ልናገር የማንፈራው አንድ ነገር ነው። ሃሌሉያ። ኢየሱስ ያድናል ለማለት አናፍርም። ድነናል፣ ተከፍሎልናል። እዚህ የተሰበሰብነው እንጀራና ወጥ ፍለጋ አይደለም፣ ምድራዊ ቁሳቁስ አይደለም። እኛ የዘላለም ሕይወት ያለ ነው። ቀኝን ከፈታ አደርጋለሁ። አንድ ነገር ጸልይ። ይሄን ሚዲያም እየሰማችሁ ያላችሁ ሰው አንድ ነገር ጸልይ። በጌታ በኢየሱስም በጥርጣሬ እንድትመላለስ የሚያደርግ መንፈስ የተመታኝ፣ መዳንን እንድትጠራጠር የሚያደርግ ይመታ፣ በኢየሱስም ይመታ። ልጨርስላችሁ። የዳናችሁታል በወርቅም በብርም አይደለም። ከኔ ጋር ናችሁ? ሰው ጥሩ ስራ ሰርቶ መዳን አይችልም ማለት። ሰው ብዙ ድሃ አብልቶ መዳን አይችልም ማለት። ሰው ከተማ ገንብቶ ለስጦታ ቢሰጥ መዳን አይችልም። መዳን የሚገኘው አንድ በኢየሱስ ብቻ ነው። መጽሐፍ ነው የሚለው፣ እኔ አይደለው። አሜን አሜን። ሰው ለመዳን እኔ እኮ ይገርማል እንትን ወርጄ ምናምን ነገር አይደለም። እንደዛማ አትነ ተከፍሎልናል። አሜን አሜን። ጮና ተከፍሎልኛል። እጅን ከፍ አድርጊ። ካርፈራ ማዱቫ ብራካታ እየሰበኩ ቪላ ሶፓራዴጌ አንድ ነገር ልጸልይ ወይ ልጸልይ። በመዳኑ ምክንያት ወደ አንተ ቤት ብርሃን ገብቷል። ይሄ ብርሃን የሚወሰድ ሳይሆን የሚጸድቅ ነው። ለሌላው ብርሃን ሆነ። አልጮና አሜን በልን። ብርሃን ሆነ ዛል አሜን። እስቲ እኔ ራሴ ብርሃን ነኝ በል። እናንተ የምን የዓለም ብርሃን ናችሁ አለ ኢየሱስ ጌታ ነው። እናንተ የምድር ጨው ናችሁ። ክብር ለኢየሱስ ይሁን። አሜን አሜን። የዓለም ምንድን ነን? ሃሌሉያ። ጨው ማለት ለሌላ የሚኖር ማለት። ቆይ ላንተ ያጣፍጥና እርሱ ይጠፋል። ምን ነው ከመኮረኒ ውስጥ አወጣን ጨውን ካስገ ኢየሱስ ጌታ። አንዴ እጅን ከፍ አድርገው እንዴው ልጸልይ በጌታ። ከዚህ በኋላ በገባበት ሁሉ ለራሴ ብቻ አይደል ለሌላው ፍሬያማ ነው። ለሌሎች ፍሬያማ ናችሁ። እናንተ ከመግባታችሁ የተነሳ በሚትገቡበት ሁሉ ይጣፍጣል። በኢየሱስ ብርሃን ሆናችኋል። ብርሃንን ለብሳችኋል። አሜን ይባላል። ከዚህ በኋላ ጭንገፋ አይሰራብህም። በገባበት ከተማ በሚትቆምበት መስዋያ ላይ ጭንገፋ የለም። ጭንገፋ ሲቆም ይረገጣል፣ ይበተናል። ኢየሱስ ያድናል። እኛ የዓለም ምንድነው? ብርሃን። የዳነ ነው በገንዘባችን አይደለም። የዳነ ነው ጥሩ ጸሎት ስለምንጸልይ አይደለም። የዳነ ነው የሆነ ነገር ስለምናደርግ አይደለም። የዳነ ነው በኢየሱስ በክብር ደሙ ነው። ለዚህ ነው መካከል ላይ ያለው እኔና ክርስቶስን ለማገናኘት ማንም አማልድም። ኢየሱስ ራሱ ለኔ አማላጄ ነው። አሜን 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 አሜን። ማንም መካከለኛ በእኔና በኢየሱስ መካከል መካከለኛ የለም። መሃል ላይ ማንም የለም። ክብር ለኢየሱስ። ዮሐንስ ቆይ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እንደ ኢየሱስ የተገረፈ ማን ነው? ከጻድቃኖች ሞቶ ያዳነ ማን ነው? ሞቶ የተነሳ ማን ነው? ያልሞተልህ ደምን ያላፈሰሰ ያላረገ እንዴት ይማልዳ? እንዴት ይሆንላ? ክብር ለኢየሱስ ይሁን። አሜን አሜን።
አሜን ነው ወይ? ለዚህ ይሄንን ኢየሱስ ያድናል ብለን አደባባዮች ላይ ስናወራ በምንአልፍበት ጎዳናዎች ሁሉ ላይ ስንሰብክ ድነን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ብቻ ይሁን። ያውላችሁ ልንገር፣ ቃና በል የይስሐቅ ድርሻ የሞተው በግ ላይ የአብርሃም እጅ የለበትም። ላውራ ነው። የይስሐቅ ድርሻ የሞተው ያ በግ ዘፍጥረት መጽሐፍ ላይ ያለው። ክብር ለኢየሱስ ይሁን። ዱር ውስጥ ከየት እንደመጣ አይታወቅም። አብርሃም አላዋጣም፣ ይስሐቅም አላዋጣም፣ ሁለቱም አያውቁም። ለይስሐቅ ድርሻ በጉ እንዲታረድ ከሰማይ ብቻኛው። ታዲያ ይስሐቅ የመስዋዕቱ በግ ወዴት አለ ብሎ ሲጠይቅ አንድ ሰው መጥቶ እዛ ዱር ውስጥ ተራራ ላይ ሞሬብ ተራራ ጋር አለ ብሏል ወይ? በእምነት ከደረሱ በኋላ መስዋዕቱን ይስሐቅ እንዳይሞት በይስሐቅ ዘር ይቀጥላል ብሎ አብ ስለተናገረ ዘሩን ለማስቀጠል ስል ሞት ለሚገባው የሱ ድርሻ የሚታረድ በግ አዘጋጀለት። የዚህ በግ ባለቤት ማን ነው? ክብር ለኢየሱስ ይሁን። አንድ ቀኝን ከፍ አድርገው አንድ ነገር ጸልይ። የሆነ ስለ አንተ የተዘጋጀ በረከት አለ። አረ አሜን ካልከው ሆነን አላየም። የሆነ ክብር ቦታ ከዚህ ቦታ ወጥተህ ትሄዳለህ። የተዘጋጀው በረከት ጋር ትገናኛለህ። የተዘጋጀው ክብር ጋር ትገናኛለህ። ድንገት ድምጽ እየሰማ ወደ ቤት ስትመለስ እንዲህ ይሆናል። አምላክ ያዘጋጀው ክብር ጋር መገናኘት ይሆናል። ጮና አሜን ሲል ሆነ። ብቻውን ያድናል። ብቻውን ያድናል። ብቻውን ያድናል። ይስሐቅ ያ የታረደው በግ ቦታ የሞተ ወይ ለይስሐቅ ማንም አብርሃምን አይዞ እዛ በግ አለ ያለ የለም። አምኗል። አምኖ ሳለ ከደረሱ በኋላ በጉ ተዘጋጀ። ይሄ በግ አብርሃም አላሳደገው። ይሄኛው በግ ኢየሱስ ጌታ። ታዲያ ለማዳን ክብር ለኢየሱስ። 3 ደቂቃ ተጸልዮልህ እኮ ነው። 3 ደቂቃ ወይ 2 ደቂቃ በጸሎት መንግስት ሰማይ የዘላለምን ህይወት አገኘሽ። እንዳይቀልብን መዳናችን። አሜን አሜን። አጠገብ ላይ ሰው መዳኔ እንዳይቀልብህ በለው። ስለማትችል በለው። ሞት ስለሚገባልህ በለው። ኢየሱስ ስላንተ ሞተልህ በለው። ስለማትችል በለው። ኢየሱስ በለው ላንተ ከፈለልህ በለው። እስቲ ተከፍሎልኛል የሚል ሰው ካለ ጮና አሜን በል። አሜን ስትል ሆነ። ክብር ለኢየሱስ ይሁን። አጠገብ ላይ ያለው ሰው የመጨረሻ ጊዜ ጨብጠው ነው እንደዚህ በል። እንጨርሳለን። ጨብጦ ነገር ይጨበጥልህ። እግዚአብሔር በረከትን ያስጨብጥ። ያሰብከውን ከፍታ ያስጨብጥልህ። ታምራት በህይወት ላይ ይሆን። ጨብጠውና እንደዚህ በል። ከዚህ ስትወጣ በለው ላንተ የሚያስፈልግ ሁሉ ተዘጋጅቶላል። ደገፍ ብለን አልፈራም በል እባክህ። ዕዳ እንደተሰረደ ሰው አልፈራም በለው። ኃጢአት እንደተወሰደ ሰው አልፈራም በለው። ዋጋ እንደተከፈለ ሰው አልፈራም በለው። ምክንያቱም በለው ለኔ አባት አለኝ በለው። በሁኔታ የማይቀየር ጊዜ የማይለውጥ ወሬ የማያሸሻው አባት አለ። አሜን።